ዳጣዬ እናቷ ሰላም መሆኗን አባቷ ደረጀ ነገራት። ራሷን ስታ ሐኪም ቤት ገባች። በጣም የሚያሳዝነው ግን በጣም ነው ልቧ የተሰበረው። እንዲሁም ደግሞ ከዛ ከሐኪም ቤት ወደ ቤት ስትመጣ ደረጀ ይች ልጅ መጨረሻዋ ምንድን ነው? እስከ መቼ ነው? ልታገባ ነው? ልትማር ነው? የሰው ልጅ ናት። እኛ እናትና አባት አንሆናት? ምን እያሰብክ ነው? አንድ ነገር ብትሆን እኔ የለሁበትም እያለች አሁንም ጭንቀት ውስጥ ጨመረችው። ዳጣ ውሳኔዋ ምንድን ነው? ከአሁን በኋላ ከማን ጋር ነው የምኖረው? ደረጀስ ምን ያደርጋል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በየሄዳችሁ በሰላማችሁ በዘት በሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ደረጀ ለብዙ አመታት ለ21 አመታት የደበቀውን ሚስጥር አሁን ላይ እያወጣ ይገኛል። ዳጣዬ እንግዲህ እናቷ ሰላም እንደሆነች በብዙ ነገር ትጠራጠር ነበር። በአቀራረቧ ያላት እዝነት አብሶ ሰላም ዳጣዬ ልጇ እንደሆነች ደረጀ ካስረዳት ወዲህ እና ድማ ዳጣ እናቷ እንደሆነች ማወቅ የለባትም ብሏት፣ ያው ሰላም ልጇ እንደሆነች ታውቃለች። ነገር ግን ከዚህ ወዲህ ያለ እንክብካቤዋ፣ ፍቅሯ፣ ሁሉ ነገር ልክ እንደ እናት አድርጋ ስታያት ዳጣዬ እየጠረጠረችም ነበር። ነገር ግን ደግሞ ባለፈው ኤቢ የዳጣና የሰላምን ስታስመረምራቸው ያን ጊዜ ማርታ አስመርምራቸው ናታን ቀይሮባት ነበር ማለት ነው። ያን ጊዜ ደግሞ እናቷ እንዳልሆነች ሰላም ተረዳች ማለት ነው ዳጣዬ። እና ከዛ ወዲህ አስተሳሰቧም ተቀየረ። ያ ማለት እናት የሌለችም ያው ዝም ብላ ስለምትወደኝ ነው፣ ስለምትቀርበኝ ነው፣ እንክብካቤዋ፣ ውዴታዋ፣ ፍቅሯ ብላ አሳመነችው ራሷን ማለት ነው። ነገራቶች በጣም ውስብስብ ባሉባት እንግዲህ እናቴን አገናኝ እያለች ስትጨቀጭቀው ወደ መጨረሻው እንግዲህ ሰላም እንደሆነች ነገራት ማለት ነው። በጣም የሚያሳዝነው ግን እስከ ዛሬ እሷ በብዙ ነገር ብትገምትም ነገራቶች ብድርቅ ብለው አሁን ላይ ግን ያን ጊዜ እናቴ እያለች እያብሰለሰለች እናቷ አጠገቧ ሆና እናቷም እንግዲህ እንደዛ ፍቅር ስትሰጣት ታውቃ ነበር። ያንን ነገር ስታውቅ ሀይቀን ልቧ በጣም ይሰበራል። እንግዲህ አባቷ ከደረጀ ጋር ሆና እናቷ ቤት ወስድሻለሁ ብሏት ይዟት በሄደበት ሰዓት ወደ ሰላም ሰፈር ሲያወርዳት ይሄ እኮ የሰላም ሰፈር ነው፣ ምን እንሰራለን ነውስ የሰላም ጎረቤት ናት እናቴ እያለች ነበር። እና አዎ ዝናት እናትሽ ውረጅ ሲላት ግራ ቢገባትም ወርዳ እንዴት ሰላምዬን እኮ እናቴን ታውቂያታለሽ እያልኩ ጠይቄያታለሁ፣ እንዴት ዝም ትላለች እንደዛ እየጠየኳት እያለች ከዚያ በኋላ ከሰላም ቤት ተገቡ በኋላ ሰላም ያው ባቢያንካትም ነገር ግን ጠንክር እያለ እየደረጀ ባይም እየተቆጣ በስተመጨረሻ እንዴት ነው አሁንስ እናቴን ማወቅ እፈልጋለሁኝ ብላ ቆጣ ብላ ደረጀን እንትን በምትለው ሰዓት እሱን ሰላምን ብቻ አይን ላይ እየታዩ ግራ ገባቸው። ምክንያቱም ሰላም ነው እናትሽ ብላት እዛ ጋር የሚፈጠረው ላታምነውም እንደገና ደግሞ ከባድ ነገር ነው። እና እንደዚሁ ተረጋጊ እያለ በሚያረጋጋት ሰዓት በዚህ መሀል ማርታ እንግዲህ የሰላምዬ ቤት ድንገት ሳትደውል ቆረቆረችባቸው ማለት ነው። ሰላምዬ ብላ ስትጠራት የማርታ ድምፅ ሆኖ ስትሰማ ያን ጊዜ ዘሎ ወደ ኩሽናውን ክላስ ገብቶ በሩን ቆለፈ ማለት ነው በጭንቀት ደረጀ። ምክንያቱም እዛ ምን ይሰራሉ ሁለቱም ብላ ነበር የምትይዘው። እንግዲህ በሩን የሚከፍትላት አታ ሰላምና ዳጣ በድንጋጤ ፍጥጥ ያሉ በሩን ስትከፍተው በጣም ደነገጠች ማርታ ራሱ ማለት ነው። ምክንያቱም በፊት መጀመሪያ ደረጀና ዳጣ ናቸው ከቤት የወጡት። ደረጀ የለም፣ ዳጣ ግን እዛ ናት ማለት ነው። እና ነገሩ ትንሽ አስገርሟት ብትደነግጥም ወደ ቤቷ ተመለሰ። እያሉም ደግሞ ደረጀ ክላስ ውስጥ ሆኖ ክትባት አለ ይበል
ከዚያ በኋላ ክትባት አለኝ ብላ ወደ ውጭ አስወጧት። ከዛ ደረጀም አምልጦ ሄደ። ሰላምና ደረጀ ተመካክረው ሌላ ቦታ ውስጥ ነገራት ብለው ተመካክረው ወደ ሌላ ቦታ ወስዶ ነገራት ማለት ነው። የሆነውን ነገር ሁሉ ማርታ ለአንድ አመት ወደ ውጭ እንደሄደችና እንግዲህ እናቷ ሰላምን ቤት ውስጥ ሰክሮ መጥቶ እንደተሳሳተ ያለው ነገርና 9 ወር አርግዛ ከወለደች በኋላ ወንድሙ ትዳሩ እንዳይፈርስበት በሁለቱ ወንድሙ መንገድ ዳር ወስዶ እንደ ጣላት ነገራት። ያን ጊዜ እራሷን ሳተች ዳጣ ማለት ነው። በጣም ብቻ ስሜት ከባድ ነው። በእውነት ስሜቱ ከባድ ነው። ያው ያንን ያሳለፈችውን ሳይሆን አሁን ላይ አሁን መታ አባቷን ታወቀኝ በኋላ ያለውን ነገር ያሳለፈችውን ነገር ብቻ ከባድ ነው እና ከዛም በኋላ ደግሞ ሰላም ልጇ መሆኗ እያወቀች እንደ እናት እየተንከባከበቻት፣ እሷ ግን ሳታቅ ያሳለፈችው ነገራቶች በጣም ከባድ ነው ማለት ነው። ብቻ ልብ ይሰብራል። ከዚያም በኋላ ሐኪም ቤት ሄዳ አቤጌልም ቀሩ፣ ማርታም ቀረች። ያለች ልጅዮ ምንድነው ወጣ ወጣ በዛች መቆጣጠር አለብን እያለች ስትል የአቢጌል ማናት የዳጣም ስልክ አታነሳም፣ ባባሷም አታነሳ እያለች በአቢጌል ነበር ነገረቻት። ከዚያም እናታን ጋር ደወለ ማለት ነው። ሰላም ደውላ እንደዚህ እንደዚህ ነበር መጥተው ከአባቷ ጋር ደረጀና ሰላም እኔ እናቷን ላሳውቅ እንደነበረ ማርታ መጣይ። ከዛ እሷን ይዘና ወጣን። ሌላ ቦታ ንገራት ብየው ነበር፣ ችግር ተፈጥሯል መሰል እስኪ ደውል ፈልጋቸው ብላ ሰላም ለናታን ደወለች ማለት ነው። ከዛ ስልካቸውም አያነሱም። እንደገና ደረጀ ለናታ ደውሎ ናልኝ ሐኪም ቤት ነኝ ብሎ ሐኪም ቤት ገብቶ እንደገና ዳጣን ወደ ቤት ይዘዋት መጡ ማለት ነው። ያው እንደገና ናታን ደግሞ ክላሱ ሄዳ ስታየው አቤጌል የለም ብላ እናቷ ጋር ድንገት ገብታ አስደነገጠቻት። ከዚያም ሲጠብቁ መጡ። ናታን ጋር ደውሎ ስደውልለት መጣሁኝ ሳልነግራችሁ ወጣሁት ይቅርታ ብሎ ጠየቃት። ከዚያም ሲመጡ ዳጣን አሟት ነው ድንገት ነው የወጣሁት ብሎ አለ ማለት ነው። ዳጣ ግን ምን ሆነሽ ነው ቢሏትም አትናገርም አትጋገርም። አቢጌል እንግዲህ ውስጥ ያልጋል። ምን ሆነሽ ነው? ጉዝጉዝም ተደርጎልሻል። ምን ተፈጥሮ ነው ብትላት አቢጌልም ማውራት አትፈልግም። እናትሽ ነገረሽ እንዴ? ንገሪኝ፣ ምን ሆና ነው? እናትሽ ደህና አይደለችም እንዴ? ምናምን ብትላትም አልነገረቻትም። በቃ ትታወጣች ማለት ነው። እና ደግሞ አቢጌል እናቷን ሸክካ አባቴ ቢሳሳት ይቅርታ ታረጊለታለሽ ወይ እያለ ያወጣጣቻት ነበር። አንዴ ቢሳሳት አረግለታለሁ፣ ሁለተኛ ግን ተተሳሳተ አላረግለትም እያለች አቤጌል በጣም ልቧ ተሰብሯል። ምክንያቱም እያሰበች ያለችው አሁን ላይ የእናቷና የአባቷ መጨረሻ ነው ማለት ነው። ነገራቶችን እየቻለ ነበር፣ ግን የመጨረሻው ነገር በጣም ከብዷት አቤጌል ራሱ ማለት ነው። እና ብቻ የዳጣ ህይወት ከባድ ነው። አቤጌል ዳጣዬ እንግዲህ እንደዚህ ልቦ የተሰበረ፣ ማርታ ደግሞ ምን ያክል እንደሚሰበር እንግዲህ ከባድ ነው ወደፊት። ምክንያቱም አንድ ልጅ እንኳ ቢሆን ደግ ነው፣ ሁለተኛ ደግሞ ይሄው ወንድ ልጅ የተወለደው እንግዲህ እሱ መሆኑን ስታውቅ ብቻ ከባድ ነው የማርታ መጨረሻ። ምክንያቱም እንዴት እንደምታምነው በጣም ነው የምታምነው እንግዲህ ማን ነው ደረጀን ማርታ